ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ ደግሞ ስለ እንግሊዘኛ ፊደሎች እናያለን። ይሄን ለሰን ወይም ይሄን ትምህርት ስንጨርስ እናንተ እንግሊዘኛ ፊደሎችንና እንዴት እንደምታነቧቸው በደንብ ማወቅ አለባችሁ። ወደ ትምህርታችን እንሂድ። የእንግሊዘኛ ፊደሎች አልፋቤትስ ይባላሉ። ፊደል ማለት ነው። አልፋቤቶች 26 የእንግሊዘኛ አልፋቤቶች አሉ። ከ26ቱ ውስጥ 5 ፊደሎች ቫውል ናቸው እንላለን ወይም ቫውል ሌተር ናቸው ይባላል። ቫውል ማለት አናባቢ ማለት ነው አማርኛ ላይ። ሌሎቹ የቀሩት ግን ተነባቢ ስለሆኑ ኮንሶናንት ናቸው እንላለን። 5 አናባቢዎች እንግሊዘኛ አለው ማለት ነው። ኦኬ አሁን ፊደሎቹን እናያለን። የመጀመሪያዋ ፊደላችን ኤ ነች። ራይት ኤ ኤ የምንለው ለማን ነው? ለምሳሌ ለአፕል ኤ ለአፕል ነው ማለት ነው። ስለዚህ ለስንል ደግሞ እንግሊዘኛ ላይ ፎር እንላለን። ፎር። ስለዚህ ኤ ለአፕል ነው ስንል ኤ ፎር አፕል። ኦኬ ሁለተኛውስ ቢ ፎር ቦል። ቢ ፎር ቦል። ሲ ፎር ካት። ሲ ፎር ካት። ዲ ፎር ዶግ. D for dog. E for ear. E for ear. F for friend. F love friend. Okay. G for girl. Girl. G for girl. H for house. H for house. I for internet. Internet. J for juice. Juice. K for kitchen. Kitchen. L for light. Light. M for mother. Mother. Then N for nurse. Nurse. O for office. Office. P for pen. Pen. Q for question. Question. R for rain. Rain. S for sing. Sing. T for time. Time. U for umbrella. Umbrella. V for van. Van. W for window. Window. X for X-ray. X-ray. Y for you. You. Z for zebra. Zebra. ኦኬ እነዚህ ናቸው ፊደሎቻችን። ቅድም ያልኳችሁን ታስታውሱታላችሁ? 5 አናባቢ ያለን እንግሊዘኛ ላይ ብለናል። 5 ቫውል ሌተሮች። እነዚህ ቫውል ሌተሮች እነማን ናቸው? የመጀመሪያው ኤ አለን፣ ኢ አለን፣ አይ አለን፣ ኦ አለን፣ ዩ አለን። እነዚህ 5ቱ አናባቢ ወይም ቫውል ሌተር እንላቸዋለን። ማን ያለው? ኤ፣ ኢ፣ አይ፣ ኦ፣ ዩ። እነዚህ ቃላቶች ዋና ስራቸው ለማናበብ ነው። እነዚህን ቫውል መሆኑን፣ ኮንሶናንት መሆኑን፣ አናባቢ መሆኑን፣ ተነባቢ መሆኑን ማወቃችን በዋነኝነት የሚጠቅመን ለምንድን ነው? እነዚህን ለመጠቀም ኢንደፊኒት አርቲክል የምንላቸው ለመጠቀም። አርቲክሎቹ ኤ እና አን ናቸው። ያው ለአንድ ነገር ሲሆን የምንጠቀመው እነሱ ነው። ኤ ብትሉ አን ብትሉ አንድ እያላችሁ ያላችሁት አንድ። ኤ ካልን ከኤ በኋላ የምናመጣው ቃል ምን መሆን አለበት?
በኮንሶናንት ድምፅ የሚጀምር ቃል መሆን አለበት። ከነዚህ ውጪ በሆነ ቃል መጀመር አለበት ማለት ነው። በአን የሚጀምር ከሆነ ደግሞ አን ካልን በኋላ የሚመጣው ቃል የቫውል ድምፅ ያለው ቃል መሆን አለበት። ቃሉ ሲጀምር የቫውል ድምፅ ሊኖረው ይገባል። ኦኬ የቫውል ድምፅ የምንላቸው እነዚህ 5 ፊደሎች ላይ ያሉትን ድምፅ ነው። ኤ ያለችን ድምጿ አ ነው። አ ኢ ያለን ልክ እንደ ስሙ ኢ ያለው ሌላ ደግሞ ኤ የሚለውን ድምፅ ያወጣልናል። ልክ ከቃል ጋር ስናደርገው ኤ ስንል ይሄ ነው አይደለም፣ ግን የምናወጣው ድምፅ አ ብለን ነው። ስለዚህ አፕል ይሆናል። ድምፁ ምንድን ነው? አ ድምፅ አለው ማለት የማን ነው? የቫውል ድምፅ ነው እየጀመረን ያለው። በቫውል ድምፅ ከጀመረ ማን ነው የሚቀድምልን? ከዚህ በፊት አንድ አፕል ማለት ስፈልግ ምን እላለሁ? አን አፕል እላለሁ ማለት ነው። አን የሚመጣው ከማን ጋር ነው? በቫውል ድምፅ ከሚጀምሩ ሌተሮች ጋር። አን አፕል እንላለን። ከዛስ ኢ አለችን። የኢ ድምፅ ኤ የምትለዋን ነው የምታወጣው። ኢ ኤሌፋንት አለን። ኤሌፋንት ኤ ብለን አይደለ ድምፁ የሚጀምረው? ኤሌፋንት። ኤ ካልን የማን ድምፅ ነው? የዚህ ድምፅ ነው። ስለዚህ ምን ይወስዳል? አን ይወስዳል፣ ቫውል ድምፅ ስለሆነ። ደን አይ አለች። አይ ልክ እንደ ስሟ ናት። አይ የሚል ድምፅ ነው የምታወጣው። ለምሳሌ አይስክሬም ስንል ከፊት ለፊቱ ማን ይመጣል? አን። አን አይስክሬም። ኦ ደግሞ አለች። ኦ ስንል እራሷ የምታወጣው ድምፅ ኦ የሚል ድምፅ ነው። ደብል ካልሆነች በስተቀር የኦ ድምፅ ኦ ብቻ ነው። ስለዚህ ኦ ስንል ኦልድ አለን። ለምሳሌ አን ኦልድ ነው የምንለው። አን ኦልድ። ኦልድ ትልቅ ማለት ስለሆነ አን ኦልድ ስንል አንድ ትልቅ ብቻ እንዳይሆን ፐርሰን ወይም ሰው የሚል እንጨምርበታለን። አን ኦልድ ፐርሰን እንላለን ማለት ነው። አን ካልን ሁሌ ከሱ በኋላ ምን መምጣት አለበት? ድምፁ የቫውል ድምፅ መሆን አለበት። እዚህ ጋር ኦ የሚል ድምፅ እናወጣለን። ከዛ ይቺ ደግሞ አለች ዩ። ስናነባት ዩ ናት እዚህ ጋር አይደለም። ድምጿ ግን ምንድን ነው? ኡ ራይት፣ ወይም አ ልክ እንደዛ ነው የሚሆነው። ከሴንተንስ ጋር ስናደርጋት እንደዛ አለች። ለዩ አምብሬላ እናደርጋት። አምብሬላ አ የሚል ድምፅ ነው እያወጣን ያለ ነው። ስለዚህ አ ስለሆነ ማን እናስገባለን? አን አምብሬላ። አ የሚል ድምፅ ስላለው አን አደረግን። ለምን? የቫውል ድምፅ ስለሆነ የአናባቢ ድምፅ ስላለው። በዋነኝነት እነዚህ ቃላቶች በሙሉ እየጀመሩ ያሉት በቫውል ድምፆች ነው። በቫውል ሌተር ብቻ መሆኑ አይደለም፣ ወይም የቫውል ፊደል አናባቢ ፊደል መሆኑ አይደለም። ዋናው ነገር የአናባቢ ድምፅ ነው ወይ ያለው፣ የእነዚህን ድምፅ ነው ወይ የሚያወጣው ራይት። ስለዚህ ቫውል ድምፅ ከጀመሩ ሁሉም ቃላቶች ልክ አሁን እንዳልነው አን እያለን እናስገባለን። ከነዚህ ድምፆች ግን ውጪ ለሆኑት በሙሉ ኤ ብቻ እያለን ነው የምናወራው። ኤ ስንል ሁሌም ከሱ በኋላ የሚመጣው ቃል ድምፁ በምንድን ነው የሚጀምረው? በኮንሶናንት ድምፅ፣ በተነባቢ ድምፅ ነው የሚጀምረው ማለት ነው። ኦኬ ለምሳሌ ዶግ አለን። ስንጀምር ምንድን ነው? ዶ ነው ድምፁ። ከአናባቢዎቹ ምንም የለው። ስለዚህ ኤ ዶግ። ኦኬ ከዛ ሁለተኛው ማን አለን? ካት ካ ብሎ ነው የሚጀምረው። ካ ደግሞ አናባቢ አይደለችም። ስለዚህ ኤ ካት። አምብሬላ አ ብለን አይደል የጀመርነው? ልክ እዚህ ጋር እንዳለው የትኛውን ይወስዳል? አን አምብሬላ። ኦኬ ኦሬንጅ ኦሬንጅ ስትሉ የመጀመሪያው ድምፅ ምንድን ነው? ኦ አይደለም? ስለዚህ ኦ ከሆነ ደግሞ የትኛውን ድምፅ ነው እየወሰዳል? ይሄንን። ስለዚህ ምን እናደርጋለን? አን ኦሬንጅ። ኦኬ ጉድ። ልክ እንደዚህ አድርገን ኤና አን እንጠቀማለን። ቅድም ምን ብያችኋለሁ? እነዚህ ሌተሮች ወይም እነዚህ ፊደሎች ላይ ያሉትን ስናይ በዋነኝነት ፊደሉ የሚጀምረው በእነዚህ በቫውሎቹ በሌተሮቹ ሳይሆን በድምፃቸው መሆኑን ለዩ ብያችኋለሁ። እሱ የሆነበት ምክንያት ምንድን ነው? በፊደሉ ብቻ ከሄዳችሁ እዚህ ጋር ዩኒቨርሲቲ አለ። ዩኒቨርሲቲ በዩ ነው የሚጀምረው። በዚህ ነው ማለት ነው። በዩ ጀመረ ብላችሁ ሄዳችሁ አን ብታደርጉት ስህተት ነው የሚሆነው። አን ዩኒቨርሲቲ የሚባል ነገር የለም። ኤ ዩኒቨርሲቲ ነው የሚባለው። ስለዚህ ሌተሩ በዩ መጀመሩ፣ በኤ መጀመሩ፣ በኢ መጀመሩ አይደለም ዋናው ነገር። ሌተሩ
ሲጀምር ያለው ድምፅ ምንድን ነው? ከወርዱ ጋር ስናነበው የሚጀምረው ድምፅ ከአናባቢዎቹ ውጭ ከሆነ ሁልጊዜ ኤ እናደርጋለን። አናባቢዎቹ ድምፅ ከሆኑ ደግሞ መጀመሪያ የሚጀምሩት አን እናደርጋለን። ልክ እንደዚህ አን ዩኒቨርሲቲ አንልም። ስለዚህ ምን እናደርጋታለን? እቺ እናጠፋና ኤ ዩኒቨርሲቲ። ኦኬ ይሄኛውስ? ሃወር እያላችሁን ኖ አወር አወር። አወር ብላችሁ ስታወሩ ድምፁ ምንድን ነው? አ ድምፅ አይደለም የሚወጣው። ስለዚህ ምን እናደርጋታለን? አን አወር አን አወር። አሁን በሌተሩ ጀምራችሁ ቢሆን ኤች ነው፣ ስለዚህ ኤ ልትሉት። በድምፁ ግን ስናየው አ ብሎ ስለሆነ የሚጀምረው አን እንጨምርበታለን ማለት ነው። አን አወር እንላለን። ልክ እንደዚህ ሁልጊዜ ኢንደፊኒት አርቲክሎችን ኤ እና አንን ስንጠቀም ኤ ካለ የኮንሶናንት ድምፅ የሚጀምር ወርድ ቀጥሎ መምጣት አለበት። አን ካለ ደግሞ የቫወል ድምፅ የሚጀምር ወርድ አብሮ መምጣት አለበት ማለት ነው። አልፋቤቶቻችን እንደዚህ ይሆናሉ። አሁን እነዚህን ተመስርተን ደግሞ ጥያቄዎች እንሰራለን። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። አሁን ደግሞ ወደ ጥያቄዎቹ እንሄዳለን። it is dash cat. cat ስንል ምን አይነት ድምፅ ነው ያወጣው? ካ። ስለዚህ የቱን ነው የምናስገባው? yes a. it is a cat, right? okay. ሁለተኛውስ? am ወይም I am dash teacher. teacher. ምን አይነት ድምፅ ነው የመጀመሪያው? ቲ። ስለዚህ የትኛው ነው የምናስገባው? ኤ። I am a teacher. am a teacher. okay. ሶስተኛው it is ወይም it's dash umbrella. umbrella ምን አይነት ድምፅ ነው ያለው? አ። ስለዚህ የቱን እናስገባለን? አን። it's an umbrella. okay. አራተኛው he is dash student. student. ድምፁ ምንድን ነው መጀመሪያ ላይ? እስ ብለን አይደለም የምንጀምረው? student. የትኛው ይሆናል? ኤ። he is a student. okay. then it's dash apple. apple ድምፁ ምንድን ነው መጀመሪያ ላይ? አ። ስለዚህ የቱን እናስገባለን? an apple. it's an apple. okay. then it's dash orange. orange የመጀመሪያ ድምጻችን ኦ ስለሆነ የምናስገባው አን ይሆናል። ቀጣዩ it's dash elephant. ኤ elephant የመጀመሪያው ድምጻችን ኤ ስለሆነ የምናስገባው አን አን። it's an elephant ይሆናል። then she is ብለን ዳሽ accountant. accountant የመጀመሪያው ድምጻችን ምንድን ነው? አ። አ ካለ ምንድን ነው የምናስገባው? yes an accountant. she is an accountant. perfect. ሁሉንም መለሳችሁት? ጎበዞች። ስለዚህ ልክ እንደዚህ እያደረግን ኤ እና አን እያልን እንጠቀማለን። ኤ እና አንን በዚህ መልገድ እናስገባለን። ስለዚህ የዛሬው ትምህርታችንን ይህንን ይመስላል። እናንተ እነዚህን በደንብ ፕራክቲስ እያደረጋችሁ ትጠብቁኛላችሁ። ከዛ ኔክስት ለሰን ላይ ደግሞ እንገናኛለን። ባይ